السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. خير. እስካሁን ድረስ ሲራ ባጭሩ ምን አይተናል? ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ እዛ በደረሱበት ደግሞ የመጀመሪያውን ጦርነት የበድር ማካሄዳቸው። ከበድር በኋላ ምን አየ? የኡሁድ ጦርነትን አየ። የመጀመሪያው ጦርነት ክፍል ላይ ሙስሊሞች አሸነፉ። ከዛ በኋላ ደጀን ወይንም ደግሞ ከለላ ተብለው የተቀመጡ ቀስተኛ ሷሃባዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አሞራ ሲቦጫጭቀን ብታዩ እንኳን ወረዱ ሳትባሉ እንዳትወርዱ እያሏቸው ምን አደረጉ? ከዛ ከኡሁድ ተራራ ላይ ወረዱ። በዛም የተነሳ ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ በዛ ሰዓት አልሰለመም ነበር። ምን አደረገ? ጦር ቆርጦ መጥቶ 70 ሷሃባ የሚሆን በዛ ቀን ተገደለ። ያም ከባድ የሆነ ጉዳት አድርሷል ብለን ነበር። በዛሬው ዕለት ባላህ ፍቃድ የምናየው የሙናፊቆችና የይሁዳዎች ሴራ ወይንም ተንኮል ምን ይመስላል የሚለውን የምናይበት አርዕስት ነው። ንፍቅና ለምን አስፈለገ? አንደኛ ንፍቅና ማለት ምን ማለት ነው? ኢማን እንደሚታወቀው በልብ ይቋጠራል፣ በምላስ ይነገራል፣ በሰውነት ይተገበራል። ሙናፊቆች የተባሉት አስመሳዮች ይባላሉ። አላህ ከዚህ በሽታ ይጠብቀን። ውስጥና እላያቸው የተለያየ ነው። በውስጣቸው ክህደትን ቋጥረው በላያቸው ግን በምላሳቸው እስልምናን ይናገራሉ። በሰውነታቸው ደግሞ ሰላት ይሰግዳሉ፣ ሐጅ ይፈጽማሉ፣ ጂሃድ ያደርጋሉ። ስለዚህ ውጫዊ ነገሮችን አስገኝተው ውስጣቸው ግን በክህደት የቆሸሹ ሰዎች ምን ተባሉ? ሙናፊቅ፣ አስመሳዮች ተባሉ። ንፍቅና የተጀመረ ሙናፊቅነት የጀመረው መዲና ላይ ነው። ለምን መካ ላይ አልጀመረም? በዚህ ምን እናያለን? ሙናፊቆች መቼ ነው በግልጽ ንፍቅናቸውን ይዘው የሚመጡት ማለት ነው? መካ ላይ የበላይነት የነበራቸው አጋሪያን ናቸው፣ ሙሽሪኮቹ ማለት ነው። ሙስሊሞችን ይገላሉ፣ ይደበድባሉ፣ የረሃብ ማዕቀብ አድማ ያደርጋሉ፣ ይገርፋሉ። የበላይ የለባቸው። በዚህ ሙነታቸው ሙስሊሞች ተበድለውና ተጨቆነው ይኖሩ ነበር። ስለዚህ ክህደትን ከውስጥ ይዞ እስልምናን ከላይ ማሳየት አስፈላጊ አልነበረም። መዲና ውስጥ ግን ምን ብለናል? መጀመሪያ የመዲና 5 ሰዎች መጡና እስልምናን ተቀብለው ሄዱ። በሁለተኛው ዓመት 12 ሰዎች መጡና እስልምናን ተቀብለው ሄዱ። ሙሳብ ኢብኑ ዑመይርንም አያይዘው ላኩላቸው። እስልምና መዲና ውስጥ ተሰራጭቶ በእያንዳንዱ ቤት አንዳንድ ሙስሊም እስኪገኝ ድረስ። ከዛ መዲና ላይ ኢስላም ተስፋፋች። ነብዩ ሰለላሁ ዐለይሂ ወሰለምና ሷሃባዎቻቸው ተሰደው የት ሄዱ? መዲና ሄዱ። ከተማዋ በማን ተሰየመች? የነብዩ ከተማ ተብላ ተሰየመች። ስለዚህ እዛ የሚኖሩት ከሃዲያን ያላቸው አማራጭ ንብረታቸውንና ህይወታቸውን ለማዳን ሲሉ በውስጣቸው ክህደታቸውን ይዘው በመላሳቸው በሰውነታቸው ግን ሙስሊም ነን ብለው መቀመጥ ብቻ ነው ያላቸው አማራጭ። ንፍቅና ማለት ያ ነው። የሙናፊቆች ሴራ ሙስሊሞችን በመከፋፈል ላይ ምን ይመስል ነበር? መዲና ላይ ኢስላም ከዕለት ዕለት እየተስፋፋ ሄደ። ነገር ግን ሙስሊሞች እንደሚታወቀው በሀብት በጣም ደሃ ነበሩ። መካም ውስጥ እያሉ መዲናም ውስጥ እያሉ ገንዘብ አልነበራቸውም። ሙናፊቆቹ ምን አሉ? ሱረቱ ሙናፊቁን ላይ አላህ ምን ይላል? ሁሙ الذين አለ እነሱ እኮ ናቸው አለ የቁሉን የሚሉ እኮ እነሱ ናቸው አለ። ማን? መናፍቃን። ላ ቱንፊቁ ገንዘባችሁን አታውጡ على من عند رسول الله መልእክተኛው ዘንድ ያሉት ጋር እኮ ማን? ድሃዎቹ ሷሃባዎች ላይ ገንዘባችሁን አታውጡላቸው። ድሆች እንደሆኑ ይታወቃል፣ እንደሚራቡ ይታወቃል። መናፍቃኑ እርስ በእርስ ሲገናኙ ይተዋወቃሉ። ምን ይሉ ነበር? ገንዘባችሁን አውጥታችሁ አትስጧቸው ለነዚህ ለድሃዎቹ። መቼ? حتى ينفضوا ሙሐመድን ሰለላሁ ዐለይሂ ወሰለም ጥለውት ይሄንን ሃይማኖት ጥለው እስኪወጡ ድረስ ለነሱ ገንዘብ አትስጧቸው። ምን ለማድረግ? የሰው ልጅ የሚበላው የሚጠጣው ሲያጣ እምነቱን ጥሎ ይወጣል አልተባለ? ሷሃባዎች ግን እንደዚህ ያልነበሩ። የሚበሉት የሚጠጡት አጥተው እየተገረፉ እየተገደሉ እንኳን በያዙት እስልምና ላይ ሙጭጭ አሉ። አላሁ ሱብሓነሁ ወተዓላ ምን አለ? የመናፍቃንን ሴራ ሲያጋልጥ ወሊላሂ አለ የአላህ ብቻ እኮ ነው አለ ኸዛኢኑ ሰማዋቲ ወልአርድ በሰማያትም በምድርም ያሉ ድልቦች በጠቅላላ ከንዝ የሚበላ የሚጠጣው ሁሉ ነገር በጠቅላላ እኮ በሰማያትም በምድርም ያለ በጠቅላላ የአላህ ብቻ ነው። ወላኪን ነገር ግን አልሙናፊቂን መናፍቃን እኮ ላ ይፍቀሁን በፍጹም ይሄን የሚረዱ አይደለም ማለት። መናፍቃን አማኞችን ገንዘብ አናበላ ማናጠጣቸው ማናቀምሳቸው ምን እስኪሆኑ ድረስ እስልምናን ትተው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ትተው እስኪመጡ ድረስ ቢሉ፣ ነገር ግን በሰማይም በምድርም ያለ ድል የተባለ በጠቅላላ እኮ የአላህ ነው። መናፍቃን አይረዱም እንጂ
የሙናፊቅ አደጋው ምንድነው? ሐታ ነብዩ ሰለላሁ ዐለይሂ ወሰለም ማነው ሙናፊቅ የሚለው አላህ ካሳወቃቸው ውጪ አያውቁም ነበር። የልብ ስራ የውስጥ ስራ አይደል ኒፋቅ ማለት ቆሻሻ ስራ አይደል? አላህ እንጂ ማንም አያውቃቸውም ነበር። ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ላ ተዕለሙሁም አንተ እኮ አታውቃቸውም ማንን? ሙናፊቆችን። ነሕኑ ነዕለሙሁም እኛ ግን ጠንቅቀን እናውቃቸዋለን። ከዛ በኋላ አላህ ሱብሓነሁ ወተዓላ የመናፍቃንን ስም ዝርዝር ለነብዩ ሰለላሁ ዐለይሂ ወሰለም አሳወቃቸው። ከዛ እሳቸው ሑዘይፋ ኢብኑ አልየማን የተባለው ሷሃባ የነብዩ ሚስጥረኛ ይባል ነበር። እነገሌ እኮ ሙናፊቆች ናቸው አላህ ነግሮኛል ብለው ነገሩት። ሑዘይፋ ያንን ሚስጥር ይዞ ጸጥ አለ። ዑመር በጣም ሰግቶ ዑለማዎች ምን ይላሉ? አንድ ሰው አማኝ ለመሆኑ ምልክቱ ኒፋቅን ይጠራጠራታል። ሙናፊቆችስ ኒፋቅን አይፈሩም በራሳቸው ላይ። ሙናፊቆች ንፍቅናን በራሳቸው ላይ አይፈሩም። አማኝ የሆነ ሰው በራሱ ላይ ንፍቅናን ይፈራ ነበር። ዑመርን የሚያክል ታላቅ ሷሃባ ሑዘይፋን መጥቶ ምን ይለዋል? የኔ ስም ከሙናፊቆች ስም ዝርዝር ውስጥ ነብዩ ከነገሩህ ዝርዝር ውስጥ አለ ወይ ብሎ ይጠይቀዋል። ሑዘይፋ ምን አለ? አንተም ብቻ አጸዳሃለሁ ያንተን ስም ዝርዝር ብቻ እዚህ ውስጥ እንደሌለ እናገራለሁ። ከዚህ ውጭ ግን ማንም ሰው መጥቶ እንዳያስቸግረኛል። አቡ ሙለይካ የተባለ ታቢዒ ምን ይላል? 30 አካባቢ የሚሆኑ የነብዩን ባልደረባዎች ሷሃባዎች አግኝቼ ነበር። ሁሉም በነፍሳቸው ላይ ንፍቅናን ይፈሩ ነበር አለ። ለምን? ሙናፊቆች የተገለጹባቸው ባህሪዎች በጠቅላላ ቁርአንና ሐዲስ ላይ መጥተዋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለሙናፊቆች እኮ ፈጅርና ዒሻ ሰላት ይከብዳቸዋል ብለው አሳልፈናል። ዛሬ አይደለም ፈጅርና ዒሻ ማለት ነው 5 ወቅት ሰላት በጀማዓ ሄዶ መስገድ የሚከብደውም ሰው አቦ በእስልምና አትምጣብን እስልምና ለኛ ተው ይላል። ግን የሙናፊቅን ባህሪ ይዞ ማለት ነው። መናፍቃን ላይ ፈጅርና ዒሻ ሰላት ይከብዳቸዋል ተብሏል አይደል? ከመልካም ነገር ይከብዳቸዋል ይላል። በመጥፎ ነገር ላይ ችኩል ናቸው ይላል። ብዙ የነሱ መገለጫ ተብለው የተዘረዘሩትን ሷሃባዎች በዛ ዘመን ሲያዩ ስለነበረ እንዴት ችግር የነበረባቸውን ሰዎች ከነሱ አጠገብ ያዩ ስለነበረ ንፍቅናን ይፈሩ ነበር። ኸይር። ስለዚህ ሙናፊቆቻቸውን ይዘው ሴራቸውን ይዘው መጡ። ምን ለማድረግ? አማኞችን ለመከፋፈል ገንዘብ እንሰጣችሁ ዘንድ መሐመድን ጥላችሁት ነው እያሉ የገቡትን ጥቂት ቁጥሮች ማዳከም ፈለጉ። ለመናፍቃን አላህ ሱብሓነሁ ወተዓላ ምን አዘጋጀላቸው? በምድር ላይ መጥፎ ባህሪ ማለት ምን ማለት ነው? መጥፎ ባህሪ ማለት አንድ ሰው አቋም የለሽ ሲሆን ነው አይደል? አቋም ከሌለው ያ ሰው ጤነኛ ሰው ይባላል? መጥፎ ባህሪ ነው አይደል? ከሃዲያን ጋር ሲሄዱ ከናንተ ጋር ነን ይላሉ። አማኞች ጋር ሲመጡ ከናንተ ጋር ነን ይላሉ። ወይ ጥርት ያለ ክህደት ውስጥ ገብተው ተላቀው አማኞችን ከሃዲ በሚል አልተፈረጁም። ወይ ጥርት ያለ ኢማንን ይዘው ደግሞ ከአማኞች ጋር ሆነው ሙእሚን አልሆኑም። የዱንያ ቅጣታቸው አላህ ምን አለ? ሙዘብዘቢን አለ። ወላዋዮች እኮ ናቸው አለ። ቆሻሻ የሆነ ባህሪ ማለት ነው። በይነ ዛሊከ በሁለቱ መካከል በማን ላኢላሃ ኡላ በአማኞችም በኩል አይደሉ ወላ ኢላሃ ኡላ ወደ ከሃዲም ደግሞ አይደሉ። ከሁለቱም ሳይሆኑ እዛም እዚህም እያሉ ይወልላሉ በዱንያ ላይ። ወመን ዩድሊልላህ አላህ ያጠመመውን ሰው እኮ በምን ሰበብ አጠመማቸው? አላህ ልባቸው ውስጥ ባለው በሽታ የተነሳ ፈዛደሁ ሪጅሰን ቆሻሻን ጨመረላቸው። ወኸተመ ዐላ ቁሉቢሂም ልቦቻቸውን አሸገባቸው። ለምን? በልባቸው ውስጥ ክህደትን ይዘው ስለነበረ። ወመን ዩድሊልላህ አላህ ያጠመመውን እኮ ፈለን ተጂደ ለሁ ለሱ እኮ አታገኝለትም ሰቢለን የሐቁን ጎዳና የሚመራበትን መመሪያ መንገድ እኮ አታገኝለትም። በአኺራ ላይስ ምን ተቀምጦላቸዋል? ለመናፍቃን ኢነል ሙናፊቂን አለ አላህ መናፍቃን እኮ ፊ ደርኪል አስፈሊ ሚነናር ከጀሃነም እሳት በታችኛው አዘቅት ውስጥ እኮ ነው የሚሆኑት አለ። ከከሃዲ በላይ ነው ራሱ የሚቀጡት። እታች የጀሃነምን ጥልቀት የሚቀጡባት እነማን ናቸው? መናፍቃን ናቸው። ወለን ተጂደ ለሁ ለነሱ እኮ አታገኝላቸው ነሲራ እሳት ውስጥ እኮ ከእሳት እንዲወጡ አንድም ረዳት አታገኝላቸውም ማለት። የሙናፊቆች ሴራ በጣም የባሰ ሆነ። ከአማኞች ጋር ይጠጉና ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ በዚህ መንገድ ልንሄድ ነው ብለው ሲናገሩ እነሱ ቀጥታ ለነማን ያስተላልፋሉ? መካ ላሉት ከሃዲ ወንድሞቻቸው ያስተላልፋሉ። መሐመድ እንደዚህ ጦር አስቧል፣ ወደዚህ ቦታ ሊሄድ አስቧል። ግን ልብ በሉ እነሱ ራሱ ጂሃድ ውስጥ ይሳተፋሉ። ሁለት ቅጣት ተቀጡ። ሰው ላመነበት ነገር ነው አይደል መታገል ያለበት። ያላመኑበትን ነገር አብረው ይሰግዳሉ። ያላመኑበትን ነገር አብረው ጂሃድ ይወጣሉ። ያላመኑበትን ነገር በመላሳቸው ላኢላሃ ኢላላህ ይላሉ። በውስጣቸው ግን ምንን ቋጥረው?
ክህደትን ቋጥረው መዲና ላይ ፈተናው ይበዛ ጀመር። ለምን የኔ ነው ብለህ የሰበሰብካቸው ሰዎች ውስጥ ማን ምንድነው የሚለው ማወቅ በሚያቀተህ ደረጃ ፈተናው በበዛ ቁጥር ደግሞ ያላህ እርዳታ ይበዛል። አላህ ምን አለ? ወሊላሂ العزة ولرسوله وللمؤمنين ولكن المنافقين لا يفقهون لا يعلمون ድል አላህ ነው፣ ለመልእክተኛው ነው፣ ለአማኞች ነው። መናፍቃን ግን ይሄን አይገነዘቡ፣ ይሄን አያውቁ፣ ይሄን አይረዱ። በዚህም ምክንያት ምን ውስጥ ወደቁ? ከሃዲያን ጋር ሲሄዱ አብረናችሁ ነን እኮ እሱን እኮ ትመቱታላችሁ አይዟችሁ ይላሉ። አማኞች ጋር ሲመጡ ጂሃድ እኮ ሊወጣ ነው ሲባል አብረናችሁ እንወጣለን ብለው አብረው ጂሃድ ይወጣሉ። ሱብሃንአላህ። ሰው ላላመነበት ነገር ከመስራት የበለጠ ቅጣት አለ? የለም። ይሄን ሁሉ ያደረጉት ደግሞ ለምንድነው? ሀብትና ህይወታቸውን ለማዳን ሲሉ ነው። ስለዚህ መዲና ውስጥ ትልቅ የሆነ የመናፍቃን ሴራ ነበረ። ሁለተኛ የይሁዳዎች ሴራ። ይሁዳዎች ማን ናቸው? ይሁዳዎች ማለት የነብዩላህ ያዕቁብ 12ቱ ወንድ ልጆቹ የነሱ ዝርያዎች ናቸው። ለነብዩላህ ያዕቁብ ስንት ልጅ አላቸው? 12 ወንድ ልጆች አሏቸው። ማንና ማን? ነብዩላህ ዩሱፍና ወንድሞቻቸው 12ቱ የይሁዳ ነገዶች ይባላሉ። የነሱ ዝርያዎች ምን ይባላሉ? በኒ እስራኤል፣ የያዕቁብ ዝርያዎች ማለት ነው። አላሁ ሱብሓነሁ ወተዓላ በዘመናቸው በጣም ጥሩ ሰዎች ብሎ መርጧቸው ነበር። ያ በኒ እስራኤል ኢኒ ፈضلتكم على العالمين፣ እናንተ የያዕቁብ ዝርያዎች ሆይ በዓለማት ላይ እኮ አስበልጫችኋለሁ ብሏቸው ነበር። እነሱ ግን ምን ጥፋት ላይ ወደቁ? ሱብሃንአላህ። የሐቋ ጎዳና ተገልጾላቸው ነቢያት በጠቅላላ ከነሱ ወጥተው ሙሳ የነሱ ነብይ ነው፣ ዒሳ የነሱ ነብይ ነው፣ ተውራት ለነሱ ነው፣ ዒሳ ለነሱ ነው አሉ የሚባሉ መልእክተኞች እነ ዳውድ እነ ሱለይማን ሁሉም አብዛኛዎቹ መልእክተኞች ለነሱ ነው የተላኩላቸው። እነሱ ግን ምን ያደርጉ ጀመር? የአላህን ህግ ይጥሱ ጀመር። አላህ ደግሞ አውቆ አጥፊዎችን አይመራቸው። ጃሂልስ ጃሂል ነው። እነሱ ከማንም በላይ ዕውቀት ተሰጥተው ነበር። ለምሳሌ የነብዩን ሰለላሁ ዐለይሂ ወሰለም ነብይነት አስመልክቶ አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ወንድ ልጆቻቸው ከሚያውቁት በላይ መጽሐፋቸው ላይ ስለተገለጸላቸው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ይሁዳዎች ያውቁት ነበር። ሲሰሩ ከነበሩት ሸሮች ውስጥ በዘመናቸው አላህ ሲጣላባቸው ማለት ነው ከሰተ ወንጀሎችን ያበዙ ጀመር፣ ዝሙት ያበዙ ጀመር፣ ያላህን ህግጋት ይጥሱ ጀመር። አላህ በመንቀጣቸው አሳ አስጋሪ ነበሩ፣ አሳ ያወጡ ነበር። በዛ ሁኔታ ላይ ያሉ ልክ እኛ ጋር ያሉ ክርስቲያኖች እሁድ ስራ አንሰራም ሰንበታችን ነው እንደሚሉት ይሁዳዎች ምን አሉ? የኛ ሰንበት ደግሞ አሉ ቅዳሜ ነው፣ ቅዳሜ ስራ አንሰራም አሉ። አላሁ ሱብሓነሁ ወተዓላ ሊቀጣቸው ሊፈትናቸው ምን አደረገ? ሳምንቱን ሙሉ ከባህር ውስጥ አንድም አሳ እንዳያገኙ አድርጎ ቅዳሜ ቀን ብቻ ሲሆን አሳ እንዲወጣላቸው አደረገ። በቅዳሜ ቀን እንግዲህ ስራ አንሰራም ብለዋል። ልብ በሉ። ከዛ እነሱ የማይሸወደውን ጌታ እንሸውዳለን ብለው ምን አደረጉ? ቅዳሜ ከሆነ አሳ የሚወጣው አሉ አርብ ቀን ወስደን ለምን መረቧን እናስቀምጣትም አሉ። አርብ ቀን ከዛ ቅዳሜ ቀን ስራ ሳንሰራ ቁጭ ብለን እንጠብቃለን አሉ። ቅዳሜ ቀን አሳዎቹ ጠቅላላ ወጥመድ ውስጥ ይገቡልናል። እኛ ምን እናደርጋለን? እሁድ ዕለት ደግሞ አሳችንን እንወስዳለን አሉ። የኛ ጌታ እንደዚህ የሚሸወድ ጌታ ነው አይደለም። ስናጠፋ ከጥፋታችን እንድንመለስ ነው አይደለም። የሆነ ቅጣት የሚቀጣ ነው አይደለ? አላህ ምን አለ? ወظهر الفساد في البر والبحر፣ በምድርም ላይ በባህርም ላይ እኮ መከራው ተሰራጨ ተስፋፋ አለ። ቢማ ከሰበት አይዲ الناس፣ የሰው ልጆች በእጆቻቸው ባስቀደሙት ወንጀል አለ። ከዛ ምን አለ? ማሰምርባት እቺ ነው ليذيقهم፣ አላህ እኮ ሊያቀምሳቸው ነው አለ። بعض الذي عملوا፣ የሰሩትን የወንጀላቸው የከፊሉ ሊያቀምሳቸው ቅጣት ይልካል። ምን ሊያደርጉ? ሊመለሱ ዘንድ ይከጀላልና። ቅጣት ከመጣብንማ ጌታችን ተቆጥቷል ማለት ነው፣ ተውበት እናድርግ እንዲሉ ነበር ቅጣቱ የመጣው። ይሁዳዎቹ ምን አሉ? አላህን የሚሸውዱ መስሏቸው መረቡን ወስደው አርብ ዕለት ማታ ሊጥሉ፣ ከዛስ አሳዎቹ ቅዳሜ ቀን ሊገቡላቸው፣ ከዛስ እነሱ በእሁድ ዕለት አሳዎቹን ሊወስዱ አላህ አዳሩን ወደ ከርከሮነት ለውጦ አሳደራቸው። ከርከሮ አረጋቸው። የሰው ልጅ ሆኖ ወደ ከርከሮ ወደሚባለው እንስሳ ለወጣቸው። ነብዩ ሰለላሁ ዐለይሂ ወሰለም
አላህን ለመኑት። ኡመቶቼ ጥፋት ቢያጠፉ እንኳን ወደ ሌላ ፍጡር እንዳትቀይርብኝ ብለው አላህን ለመኑት። ለምን? በኒ እስራኤሎች በዚህ ስለተቀጡ በሁለት ነብያቶች አንደበት ተረግመዋል። አላህ በዘመናቸው ምን ብሏቸው ሲያበቃ ከዓለማት ሁሉ መርጫችኋለሁ ብሏቸው ሲያበቃ በሁለት ነብያት አንደበት ግን ተረገሙ። በማንና በማን? ሉዒነ الذين كفروا من بني إسرائيل على لسان داود وعيسى ابن مريم ከይሁዳዎች ከበኒ እስራኤሎች የካዱት እኮ በዳውድና በዒሳ አንደበት ተረገሙ። እነዚህ ሰዎች መዲናና ዙሪያዋ ላይ ይኖሩ ነበር። ለዛም ነው ቁርአን ላይ ብዙ ስለ በኒ እስራኤሎች ታሪክ አላህ ያመጣል። ምን እንዲሆኑ ተገስጸው እንዲመከሩ ጥፋቶቻቸውን ይዘረዝርላቸዋል። እንዲያልሰራችሁም ነበር፣ ነብያትን አልገደላችሁም ነበር፣ እኔ ግን አልመረጥኳችሁም ነበር፣ ታው ብትመለሱ ይሻላችኋል። ከመካ አጋሪያን ጋር ጦርነት ውስጥ ይገቡ ነበር። በፊት ነብዩ ከመላካቸው በፊት መጽሐፋቸው ላይ ነብይ እንደሚመጣ ስላወቁ ምን ይሉ ነበር? ለመካ ሙሽሪኮች ሲፎክሩባቸው ከናንተ መሃል ሚወጣ ነብይ ያለ እሱን እንቀበለውና በነብይነት እናንተን ተዋግተን እናሸንፋቸዋለን ይሏቸው ነበር። ከዛ ነብዩ ሰለላሁ ዐለይሂ ወሰለም መጡ። በኒ እስራኤሎቹ የገዛ ወንድ ልጆቻቸውን ከሚያውቁት በላይ ስለሳቸው ተውራት ላይ ኢንጂል ላይ ተጠቅሶላቸው ሲያበቃ ከመቀበል ይልቅ ጭራሽ ሌላ ደረጃ ይዘው መጡ። ምን ሊሉ? እነሱ መጽሐፍ ተሰጥቷቸው የለ ዕውቀት ተሰጥተው የለ። አረቦቹ ደግሞ ዕውቀት አልተሰጣቸው መጽሐፍ አልተሰጣቸው። ምን ይሏቸው ነበር? እስቲ ነብይ ከሆነ እንዲህ ብላችሁ አፋጡት፣ እስቲ ይሄን ጥያቄ ጠይቁት፣ እስቲ እንዲህ በሉት እያሉ ግራይ ማጋባት ሰው ላይ ብዥታ መፍጠር ስራ ይሰሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ግን ማንኛውም ጥያቄ አትጠየቅም፣ ማያቋት ከሆኑ ዝም ነው የሚሉት። ምን እስኪመጣ ድረስ? ወህይ እስኪመጣ ድረስ። ለምሳሌ አላህ ምን ይላል? ወይስአሉነከ አን ዚል ቀርነይን ስለ ዙል ቀርነይን እኮ ይጠይቁሃል። ስለ ዙል ቀርነይን የመካ ሙሽሪኮች ዕውቀቱ የላቸው፣ የመጽሐፍቱ ባለቤቶች ናቸው። ስለ ዙል ቀርነይን ስለ ያእጁጅ ማእጁጅ ስለነ መሳሰሉት የሚያውቁት እነሱም ይጠይቁትን ሁሉ አላህ ምን ይላቸዋል? ቁል በላቸው እንዲህ ነው ብለህ እውነታውን ንገራቸው። ስለዚህ ይሁዳዎቹ ምን ያደርጉ ነበር? ይሄንን ተንኮላቸው ይሸርቡ ነበር። ከሰሩት ተንኮሉ ውስጥ ዋናው ምን ይገኝበታል? ነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ያመኑላቸው አማኞች ድሃዎች፣ ባሪያዎች፣ አረቦች ራሱ ቢሆኑ ብዙም የመጽሐፍቱ ዕውቀት ያልነበራቸው ሰዎች ነበሩ። ይሁዳዎች ተሰበሰቡና ምን አደረጉ? ምክር መከሩ። ምን ብለው? እኛ መጽሐፍ ተሰጥቶናል ታውቃላችሁ። አዎ። የተከበርን ሰዎች ነን። አዎ። እስልምናን ተቀብለናል ብለን እንግባና እንስልምና ከዛ ምን እናደርጋለን አሉ። ትንሽ ቆይተን እንወጣለን ከእስልምና። ምን ለማድረግ? እስልምና ውስጥ የገቡት ይሁዳዎች ገብተው አይተውት ከወጡ ይሄ ነገር እውነት አይደለም ማለት ነው ብለው ጥርጣሬ እንዲወድቅባቸውና ጥለው እንዲወጡ። ኃይለኛ ስልት ነው አይደል? ገና እነሱ እዛ ሲመክሩ አላህ አዋረዳቸው። ምን ሲል? ወቃለ ተዓላ አለች እኮ ጣኢፈቱ ሚን አህሊል ኪታብ ከመጽሐፍቱን ከተሰጡት ሰዎች ውስጥ ከይሁዳና ከነሷራዎች ውስጥ እኮ ይሁዳዎች እኮ አሉ አሚኑ እመኑ አሉ ቢለዚ በዚያ እመኑ ኡንዚለ ዐለ الذين آمنوا ባመኑት ላይ በተወረደው ቁርአን አምነናል በሉ። ወጅሃ ነሃር የጧቱ ክፍለ ጊዜ ላይ አምነናል ብላችሁ እስልምናን ተቀበሉ። ከዛስ ጀነት ለመግባት አስበው አይደለም፣ ወክፉሩ ካዱበት፣ አኺረሁ በመጨረሻ ደግሞ እስልምናን ካዱበታል። ለዓለሁም የርጂዑን ከሙሐመድ ጋር አብረው የተቀመጡትን ብዥታ ጥላችሁባቸው ይሁዳዎች መጽሐፍ የተሰጡት ገብተው ከወጡማ እኛ ይሄን ነገር ሳናውቀው ነው እንደ የገባ ነው ብለው እስልምናን ጥለው እንዲወጡ በዚህ ስልት በማሰብ እስልምናን ተቀላቀሉ አሉ። የሙናፊቆች ሥራ ማለት ነው። ሙናፊቆችም ሳያምኑበት ነው አይደል የገቡት። የይሁዳዎቹ ደግሞ አንድ ስቴፕ ከፍ ያለ ሆነ። እንግባና ውስጥ ገብተን ውዥንብር ፈጥረን እንወጣለን። ልክ ይሄን ሲመክሩ አላህ ደግሞ በአንቀጽ መልክ ምክራቸውን አወረደው። አማኞቹ በእምነታቸው ላይ እምነት ጸኑ ጨራሽ። ለምን? ሰዎች ተደብቀው የፈለገውን ይምከሩ፣ የውስጥ ላያቸውን የሚያቀባቸው ጌታ አጋለጣቸው። ሁለተኛ ምን ያደርጉ ያዙ? መዲና ውስጥ እንደሚታወቀው አውስና ኸዝረጅ የሚባሉ ሁለት ጎሳዎች ነበሩ። የወንድማማች ልጆች ነበሩ ይባላል። ለ100 ዓመት እርስ በእርስ ጦር ተማዘው ተጋድለው ነበር። እስልምናን አላህ ውለታ ዋለላቸውና ምን ተከሰተ? ሁለቱ ጠበኛ ሆነው ሲገዳደሉ የነበሩት ድጋሚ ወደ ፍቅር ተመለሱ። ከዚህም አልፎ ከመካ የመጡትን
ሙሃጅር ወንድሞቻቸውን በፍቅር ተቀበሉ። ይሁዳዎች የተንኮላቸው ተንኮል ምን ያደርጉ ጀመር? አውስና ኸዝረጅ ድሮ ሲገዳደሉ እርስ በእርስ ሲሏቸው የነበሩ ግጥምና ነሺዳዎች ምን ያደርጉላቸው ጀመረ? በእነሱ መሃል ያወሩላቸው ጀመር። ምን እንዲሆን ድጋሚ ቁርሾ ተነስቶ እርስ በእርስ እንዲገዳደሉ አላሁ ስብሓነሁ ወተዓላ አሁን መዋረዳቸው ምን ሲል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢን ቱጢዑ እሺ ብላችሁ ብትታዘዙ ፈሪቀን ጭፍራዎችን ሚን الذين اوتوا الكتاب እነዚያ መጽሐፍቱን ከተሰጡት ውስጥ ይሁዳዎች ሚሸርቡላችሁን ተንኮል ሚገጥሙላችሁን ግጥም ተከትላችሁ ድሮ እኔ ወዳጠፋሁላችሁ እርስ በእርስ ጠብ ብትመለሱ እኮ የሩዱኩም እነዚህ ከሃዲዎች እኮ ይመልሷችኋል ባዕደ ኢማኒኩም ካመናችሁ በኋላ ወንድማማቾች ከሆናችሁ በኋላ ካፊሪን እርስ በእርስ በመገዳደል ወደ ኩፍር ይመልሷችኋል። በፍጹም እንዳትታዘዟቸው፣ ምክንያቱም እኔ ውለታው ይላችኋለሁ ወንድማማች ሆናችኋል፣ የድሮን ቂም አታንሱ ሲል አላህ የይሁዳዎችን ሴራቸውን አጋለጸባቸው። ቀጠለና አላህ ምን አለ? ወከይፈ ተክፉሩን እንዴት ግን ትክዳላችሁ አለ። ወአንቱም እናንተ ቱትላ ዐለይኩም በእናንተ ላይ እየተነበበባችሁ ምን እየተነበበላችሁ? አያቱላህ የአላህ ቁርአን በመካከላችሁ እየተነበበላችሁ ባለ ጊዜ ወፊኩም ረሱሉ የአላህ መልእክተኛ ደግሞ በእናንተ መካከል አሉ። እርስ በእርስ አስማምተው የኔን ዜና እየነገሯችሁ የእሳቸውን ጥበብ እየነገሯችሁ በፍቅር እየኖራችሁ እንዴት ይሁዳዎች ይዘውላችሁ የመጡትን ድሮ ስትጣሉ የነበረበትን ይዛችሁ እንዴት ድጋሚ ወደ መገዳደል ለመሄድ ታስባላችሁ? ወመን ያዕተሲም አላህ ወመን ያዕተሲም ቢላህ በአላህ ኪታብ በነብዩ ሱና አጥብቆ የያዘ ሰው እኮ ፈቀድ ሁዲየ በርግጥ እኮ ተመርቷል። ኢላ ሲራጢን ሙስተቂም ቀጥ ያለውን መንገድ እኮ በርግጥ ተመርቷል። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩት ሐቀ ቱቃቲ ለሱ የሚገባውን የሆነን ፍራቻ ፍሩት። ወላ ተሙቱነ እናንተ እኮ እንዳትሞቱ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ ቢሆን እንጂ እኮ እንዳትሞቱ። ወዕተሲሙ ተሰባሰቡ ቢሐብሊላህ በአላህ የእምነት ገመድ ተሰባሰቡ ጀሚዓን ሁላችሁም። ወላ ተፈረቁ አትለያዩ። ወዝኩሩ አስታውሱ ኒዕመተላህ የአላህን ጸጋ عليكم በእናንተ ላይ إذ كنتم በነበራችሁ ጊዜ አዕዳአን እርስ በእርስ ጠላት በነበራችሁ ጊዜ አውስና ኸዝረጆች እርስ በእርስ 100 ዓመት ተጋድለዋል አልኳችሁ አይደል? መዲና ውስጥ የሚኖሩት እርስ በእርስ ሲጋደሉ የነበሩትን አላህ ምን አደረገላቸው? ጠቀሰላቸው። ወዝኩሩ አስታውሱ ኒዕመተላህ የአላህን ጸጋ عليكم በእናንተ ላይ إذ كنتم በሆናችሁ ጊዜ አዕዳአን ጠላት በነበራችሁ ጊዜ ፈአለፈ አስማማኮ አላህ በይነ ቁሉቢኩም በልቦቻችሁ መካከል እኮ አላህ መስማማትን አደረገላችሁ። ፈአስበሕቱም አነጋችሁ ቢኒዕመቲሂ በአላህ ጸጋ እኮ አነጋችሁ። ኢኽዋናን ወንድማማቾች ሆናችሁ እኮ አነጋችሁ። ወኩንቱም ከእስልምና በፊት እኮ ግን ነበራችሁ አላ ሸፋ ሑፍረት ሚንናር እሳት ጉድጓድ አፋፍ ላይ እኮ ነበራችሁ፣ የጀሃነም ነበራችሁ እኮ። ፈአንቀዘኩም አላህ አወጣችሁ ሚንሃ ከእሳት አወጣችሁ፣ ከጠላትነት አውጥቶ ወንድማማች አደረጋችሁ። ከዛሊከ ልክ እንደዚህም እኮ ነው ዩበይኑላህ አላህ ይገልጽላችኋል አያቲሂ አንቀጾቹን እኮ ያብራራላችኋል። ለዓለኩም ትሆኑ ዘንድ ተህተዱን ትመሩ ዘንድ ወልተኩን ትኑር ሚንኩም ከናንተ ውስጥ ኡመቱን ህዝቦች ይኑሩ የድዑነ ሚጣሩ ኢለል ኸይር ወደ መልካም ሚጣሩ አንድነት ከሚጠነክርባቸው ጉዳዮች ውስጥ ከኛ መካከል ወደ መልካም ሚጣሩ ሰዎች መኖር አለባቸው። ወያእሙሩነ ቢልማዕሩፍ በመልካምም ደግሞ ይዘዙ። ወየንሃውነ ዐኒል ሙንከር ከመጥፎ የሚከልክሉ። ወኡላኢክ እነሱ እኮ ሁሙል ሙፍሊሑን ነፃ ወጪዎቹ ከሚፈሩት ሁሉ የሚጠበቁት እነሱ ናቸው። ወላ ተኩኑ አላህ አትሁኑ ከለዚነ እንደነዚያ ተፈረቁ እንደተለያዩት አትሁኑ። ወእኽተለፉ እንደተጨቃጨቁት አትሁኑ። ሚን ባዕዲ ማ ጃአሁሙል በይናት ማስረጃ ከመጣላቸው በኋላ እንደተጨቃጨቁትና እንደተለያዩት አትሁኑ። ወኡላኢክ
እነዚህኮ ለሁም ለነሱ ዓዛቡን ዐዚም ታላቅ አሳማሚ ቅጣት አለባቸው ሲል መከራቸው። ሷሃባዎችን እርስ በእርሳቸው ጸባቸውን አቁመው ድጋሚ ወንድማማችነታቸውን ማጠንከር ያዙ። ይሁዳዎች መዲናና ዙሪያው ይኖሩ የነበሩት ከነብዩ ጋር ቃል ተጋብተው ነበር። ምን አይነት ቃል ኪዳን ተጋብተው? ሙስሊሞች ላይ ጉዳት ላለማድረስ ቃል ገብተው ነበር የሚኖሩት። እነዚህ ይሁዳዎች ከመዲና ተነስተው ወደ መካ ሄዱ። ምን ሊያረጉ? ከኡሁድ ጦርነት በኋላ ለነዛ ሊወሰውሷቸው ለመካ አጋሪያን ምን አሏቸው? ሙስሊሞችን ውጓቸው፣ እኛኮ በገንዘባችንም በጉልበታችንም ከመዲና ሆነን እናግዛቸዋለን፣ እናንተም ተዘጋጁላቸው ሊሉ ከመዲና ተነስተው መካ ሄዱ። አላሁ አክበር። ይህን ማበረታቻ በመያዝ የመካ አጋሪያን ሌሎች የአረብ ጎሳዎችንም በመቀስቀስ 10,000 የሚሆን ጦር በማዘጋጀት በአቡ ሱፊያን መሪነት ረዲየላሁ ዐንሁ በዛ ሰዓት አልሰለመም ነበር። ወደ መዲና ከተማ በሂጅራ 5ኛው ዓመት ሸዋል 15 ላይ ሄዱ። የት? መዲና ከተማ ከመካ ተነስተው ነብዩ ሰለላሁ ዐለይሂ ወሰለም አሁንም በድጋሚ ሷሃባዎቻቸውን አማከሩ። ሁሉንም ሷሃባዎች አማከሯቸው። ሷሃባዎችም ሁሉም በአንድነት መዲናን መከላከል እንዳለባቸው ወሰኑ። መዲና ከተማ በሁሉም አቅጣጫዎቿ ለጠላት የተጋለጠች ከተማ ነበረች። ሰልማን አልፋሪሲ የተባለው ሷሃባ አላህ መልካም ስራውን ይውደድለት ፋርሳዊ ነው። ምን አደረገ? አዲስ የጦርነት ስልት መምጣት እንዳለበት ነገራቸው። ምክንያቱም ፋርሶች ምሽግ መስራት ይችሉ ነበር። አረቦች ደግሞ ከዛ በፊት ይሄንን ስልት አያውቁትም ነበር። ፊት ለፊት በጨባጣ ነበር የሚዋጉት። ሰልማን ምን አላቸው? እኛ 3000 ነን፣ እነሱ 10,000 ናቸው። ከተማዋ ደግሞ በሁሉም አቅጣጫዎች ክፍት ናት፣ ታስጠቃናለች። ስለዚህ ምሽግና ጉርጓዶች ብንሰራ ግን እነዚህ ምሽግና ጉርጓዶች አልፈው መምጣት አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም ሰልማን የሰጠውን አስተሳሰብ ወይንም ደግሞ ራእይ ሁሉም ሌሎች ሷሃባዎችም ተቀበሉት። ምሽግ ይሰራ ያዘ። 3000 ሷሃባዎችም ይሄንን ምሽግ በማስተካከል ላይ ቆሙ። ከዛ በኋላ የመካ አጋሪያን ሰራዊት መዲና ሲደርሱ ምሽጎቹንና ጉድጓዶችን አልፎ መግባት አልቻሉም ነበር። ጦርነቱን ለማሸነፍ ምን ማድረግ እንዳለባቸው ግራ ተጋብተው 1 ወር ሙሉ መዲናን ከበው ተቀመጡ። 1 ወር ሙሉ ድንኳን ተክለው። በዚህም የተነሳ በአንድ ቀዝቃዛ ሌሊት ውስጥ ኃይለኛ ንፋስ አላህ አስነሳ። ድንኳኖቻቸው ሁሉ ተበታተኑ በንፋስ ብቻ። አላሁ ሱብሓነሁ ወተዓላ ምን አደረገባቸው? ጠጠርና አሸዋውን በንፋሱ የተነሳ አስነሳው። ከዛም በጠጠርና በአሸዋ ግርፍ አደረጋቸው። ከዛ እነሱ እግሬ አውጪኝ ብለው፣ ምክንያቱም በወታደር አይደለም የተመቱት። አላህ ኃይለኛ ንፋስ አስነሳ፣ ድንኳኖቻቸውን ገነጠለባቸው፣ ጠጠርና አሸዋ አስነስቶ ገረፋቸው። አንድም ቀስት ሳይወርወርባቸው እነሱ እግሬ አውጪኝ ብለው ወደ መካ ጉዟቸውን ቀጠሉ። የይሁዳዎቹም ሴራ ከሸፈ። ይሁዳዎቹ ናቸው አይደለም ያነሳሷቸው። ምን ብለው? እኛ በገንዘብ እንደግፋቸዋለን፣ በጉልበት እንደግፋቸዋለን መዲና ሆነ፣ እናንተ ሰራዊት ያዙና ኑና ሙሐመድና ተከታዮቹ ውጉ ነበር ያሉት። አላህ ይሁዳዎችን አዋረዳቸው። ምን ሲል? ያ አዩሃ الذين آمنوا አላ እናንተ ያመናችሁ ሰዎች ሆይ፣ በዚህ ዘመን ላለነው ጭምር ነው ይሄ። እذኩሩ አስታውሱ እስቲ ኒዕመተላህ የአላህን ጸጋ عليكم በእናንተ ላይ የዋለውን ጸጋ አላህ አስታውሱ። ኢዝ ጃአትኩም በመጣችሁ ጊዜ ጁኑዱን 10,000 ሰራዊት በመጣችሁ ጊዜ ከውስጥ ደግሞ መናፍቃንና ይሁዳዎች አብረዋችሁ ተቀላቅለው ባሉ ጊዜ ፈአርሰልና عليهم አላህ በእነሱ ላይ እኮ ላክንባቸው። በእነማ ላይ? በ10,000 ሰራዊት ላይ ሪሃን ንፋስ ላክንባቸው። ወጁኑደን ሌላ ሰራዊትንም እኮ ልከናል። ለም ተረውሃ እናንተ በአይናችሁ ማታዩት የሆነ ሌላ ሰራዊትም እኮ ልከናል። ወካነ አላህ እኮ ቢማ ተዕመሉነ እናንተ በምትሰሩት በሲረን ተመልካች ነው። ስለዚህ ይህ ባለውለታችን የሆነው ጌታ በ10,000 ሰራዊት አማኞች ተከበው ንፋስ አስነስቶ በራሱ በጠጠርና በድንጋይ ጠላቶቹን ገርፎ የመለሰ ጌታ ለኛ ባለውለታችን ነው። በብቸኝነት ልንገዛው ልናመልከው የሚገባው ጠላቶቹን በጠቅላላ በብቸኝነት ያሸነፈውን ጌታ። ይህም ጦርነት የአሕዛብ ጦርነት ይባላል። ከአንድ ዓመት በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዑምራ መስራት ፈለጉ። እንግዲህ አሁን ምን ሆነዋል? ደንብረው ጠላቶቻቸው ተመልሶላቸው የለ። የአላህ መልእክተኛ ጉልበት አገኙ። ከዛ ምን ማድረግ ፈለጉ? በአመቱ ዑምራ ለመስራት መሄድ አለብኝ አሉ።
እሳቸውና ሱሐባዎቻቸው ሁደይቢያ የሚባል ቦታ ሲደርሱ አጋሪያኑ መካ ገብተው ዑምራ ማድረግ እንደማይችሉ ነብዩ ነገሯቸውና አስቆሟቸው። ሁደይቢያ ላይ ነብዩ ሰለላሁ ዐለይሂ ወሰለም የሰላም ድርድር ይደራደሩ ጀመር። ይህ ስምምነት ምን ይባላል? የሁደይቢያው ስምምነት ይባላል። ከድርድሩ ውስጥ የሚከተሉት ነጥቦች ይገኙበታል። አንደኛ፣ ለ10 ዓመት በመካ ሙሽሪኮችና በሙስሊሞች መካከል ሲደረግ የነበረው ጦርነት እንዲቆም ተስማሙ አጋሪያኖቹ። ነብዩም ሰለላሁ ዐለይሂ ወሰለም ተስማሙ። ሁለተኛ፣ ዑምራው እስከሚቀጥለው ዓመት ድረስ አዘግየው ዘንድሮ ዑምራ ማድረግ አትችሉም ተባለ። እሺ ያሉ እሳቸው። ሶስተኛ፣ የአረቢያ ጎሳዎች ከፈለጉ ሙሽሪኮችን ከፈለጉ ሙስሊሞችን በግልጽ በሰላም መቀላቀል እንደሚችሉ ተፈቀደላቸው። ይሄ ለነብዩ ትልቅ ድልን ይዞላቸው መጣ። በዚህም የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ከተማ ውጭ ላሉ በጠቅላላ ኢስላምን በግልጽ ማስተማር ጀመሩ። ለምን? በቃ ጠላትነትን አልፈሩም። ሙሽሪኮቹ ጠላትነታቸው እንዳለ ሆኖ ግን በስምምነቱ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ከተማ ውጭ ሁሉ ያሉ ሌሎችን አካላት ወደ እስልምና መጥራት እንደሚችሉ ስለተስማሙላቸው እሳቸው ዳዕዋቸውን ቀጠሉ። ብዙዎች ኢስላምን ይቀበሉ ጀመር። ይሄው ድል ጀመረ። ነገር ግን ቁረይሾች ቃላቸውን አፈረሱ። ጦርነት ይቆም ብለው አልነበረ? አንድ ከተስማሙበት ጉዳይ ውስጥ ጦርነቱ የሚቆመው ከማን ጋር ነው? ከነብዩ ሰለላሁ ዐለይሂ ወሰለምም ሆነ ለእሳቸው ከለላ ከሰጡት ጋር። ቁረይሾቹ ቃላቸውን በማፍረስ ለነብዩ ከለላ የሰጡትን ጎሳዎች ይወጉ ጀመር። ነብዩ ሰለላሁ ዐለይሂ ወሰለምም መካን መክፈት እንዳለባቸው በመወሰን 10,000 ሰራዊት ደግሞ ነብዩ አዘጋጁ። በ8ኛው ዓመተ ሂጅራ 20ኛው የረመዳን ቀን ላይ ሙስሊሞች መካ ደረሱ። ተሰብስበው 10,000 ሆነው አጋሪያኑ ሙስሊሞች መካ እንደተቆጣጠሩ ሲያዩ ተስፋ ቆረጡ። ነብዩ መካ ከተማን ያለ ጦርነት ከፈቷት። ነብዩም ሰለላሁ ዐለይሂ ወሰለም ካዕባ ላይ ጠዋፍ ፈጸሙ። ካዕባ ውስጥ የተቀመጡትን ጣዖታት በጠቅላላ ሰባብረው ጣሏቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጣዖታቶቹን እየሰባበሩ የሚከተለውን የአላህ ቃል ያነቡ ጀመር። ወቁል በልም ጃአል ሐቁ እውነት እኮ መጣች፣ ወዘሐቀል ባጢል ውሸትም እኮ ተወገደች። ኢነል ባጢለ ውሸት እኮ ካነ ዘሑቀን መጀመሪያውንም እኮ ተወጋጅ ናትና ቀኑ ደረሰ። ነብዩ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ የነበሩትን ጣዖታት በጠቅላላ ስብርብር አድርገው አወረዱ። ነብዩ ሰለላሁ ዐለይሂ ወሰለም ለመካ ህዝቦች ይቅርታ አደረጉላቸው። የመካ ሰዎችም ኢስላምን መቀበል ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ከተማ ውጭ ላሉ ከተሞች ወደ እስልምና እንዲገቡ ጥሪ ያደረጉ። መካ ላይ የተጎናጸፉት ድል የሙስሊሞችን ሞራል በጣም ከፍ አደረገው። ብዙ ሰዎችም ኢስላምን ጭፍራ ሆነው ይቀበሉ ጀመር። ጭፍራ ማለት አንድ ሰው ሁለት ሰው ሳይሆን የሚሰልመው አንድ ጎሳ እንዳለ መጥቶ ይሰልማል። አንድ ማህበረሰብ እንዳለ መጥቶ ይሰልማል። በምን የተነሳ? ሱሐባዎች ድል እንዳገኙ መካ እንደተቆጣጠሩ ሲታወቅ አላህ ይህንን አስመልክቶ የሚከተለውን ምዕራፍ አውረደ። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ ድል የአላህ እርዳታ በመጣ ጊዜ እሱ ምንድነው? የሁደይቢያ ስምምነት። ወልፈትህ መካም በተከፈተች ጊዜ ከሁደይቢያ ስምምነት በኋላ ያለ ጦርነት መካ ገብተው ሱሐባዎች ከፈቷት። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ እርዳታ ወልፈትህ መካም እኮ በተከፈተች ጊዜ ወራአይተ ናስ ሰዎችን እኮ ትመለከታለህ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም يدخلون ሲገቡ في دين الله ወደ አላህ ሃይማኖት አፍዋጀን ብዙ ጭፍራ እየሆኑ ሲገቡ ትመለከታለህ። ስለዚህ አንተ መልእክተኛ ሆይ ድርሻህን ተወጥተሃል፣ አድርሰሃል። ሰዎች እስልምና መልእክቱ ደርሷቸዋል። አንተ ከጊዜያት በኋላ ልትሞት ነውና ፈሰብህ አጥረው ጌታህን بحمد ربك كما مسجنغا ጌታህን አጥራው واستغفره ምህረትንም ለምነው ኢነሁ እሱ አላህ እኮ ካነ ተዋበን ጸጸትን በጣም ተቀባይ የሆነ ጌታ ነው። በ10ኛው ዓመተ ሂጅራ ነብዩ ሰለላሁ ዐለይሂ ወሰለም ለባልደረባዎቻቸው ከሳቸው ጋር ሐጅን እንዲፈጽሙ ጥሪ ያስተላልፉ። የሐጅን አፈጻጸም ለሱሐባዎቻቸው ለማስተማር አጠቃላይ ጥሪ አስተላልፉ። 100,000 የሚሆኑ ሰዎች ለጥሪው መልስ ሰጥተው ተሰበሰቡ። በአረፋ ቀን በ9ኛው የዙል ሂጃ ወር ነብዩ ሰለላሁ ዐለይሂ ወሰለም ጀበል አርህማ የእዝነት ተራራ ላይ በመውጣት በጣም ልዩ የሆነ ምክርና አደራን አስተላለፉ። ከአላህም ጋር ከፍጡራንም ጋር ያላቸውንና
ያለባቸው መብትና ግዴታ ለተከታዮቻቸው አስተላለፉ። ነብዩ ሰለላሁ ዐለይሂ ወሰለም ለተሰበሰቡት ባልደረባዎቻቸው ከአላህ የተላኩበትን መልእክት አድርሻለሁን ሲሉ ጠየቁ። ሙስሊሞችም አዎ አድርሰዋል፣ መክረዋል ሲሉ መሰከሩላቸው። ነብዩም ሰለላሁ ዐለይሂ ወሰለም ጠቋሚ ጣታቸውን ወደ ሰማይ እየጠቆሙ አላህ ሆይ መስክርልኝ ሲሉ አስመሰከሩ። ከዛም የምትከተለውን የቁርአን አንቀጽ አነበቡ። ምን ሲሉ? አልየውም ዛሬ እኮ አክመልቱ ሞላሁላችሁ ለኩም ለናንተ ዲነኩም ሃይማኖታችሁን ወአትመምቱ ፈጸምኩኝ አለይኩም በእናንተ ላይ ኒዕመቲ ጸጋዬን እኮ ፈጸምኩላችሁ ወረዲቱ ወድጄላችኋለሁ ለኩም ለናንተ አልኢስላም እስልምናን ዲነን ከሃይማኖት በኩል ወድጄላችኋለሁ የሚለውን ምን አደረጉ? ይህንን አንቀጽ አነበቡ። ኢማሙ ማሊክ ረሂመሁላህ ምን ይላሉ? እቺ አንቀጽ ስትወርድ ሃይማኖት ያልነበረ ነገር ዛሬ ሃይማኖት ሊሆን አይችልም። ያን ቀን እንደ ዲን ተቀምጦ ይሄ የሚተገበር ነው፣ ይሄ የሚነበብ ነው፣ ይሄ የሚሰራ ነው ያልተባለ ነገር እኮ ዛሬ ሃይማኖት ሊሆን አይችልም። አዲስ ነገር ልናመጣ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም የመሰናበቻ ሐጃቸውን ፈጸሙ። ሐጅን አስመልክቶ ምን ብለው ነበር? ኹዙ ያዙ አኒ ከኔ መናሲከኩ የሐጅ አፈጻጸማችሁን ለዓሊ ምክንያቱም ምን እኮ ለአልቃኩም ላልገናኛችሁ ላላገኛችሁ እኮ እችላለሁ ባዕደ አሚ ሃዳ ከዚች ዓመቴ በኋላ እኮ የሚቀጥለው ዓመት እኮ ለሐጅ ላንገናኝ እንችላለንና የሐጅ አፈጻጸማችሁን ከኔ ያዙ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉትም ያቺን ሐጅ እንደፈጸሙ ከዛም በኋላ አልቆዩም። ወደ 2 ወር አካባቢ እንደቆዩ ወደ መዲና ተመለሱ። መዲና እንደገቡ ኃይለኛ ራስ ምታት ያዛቸው። ባላህ ፍቃድ በነገው ዕለት የምናነሳው ስለ አሟሟታቸው ይሆናል ማለት ነው። በዚሁም በራስ ምታት በሽታቸው በኃይለኛው ትኩሳት ቀናትን ቆዩ። በዛው ወደ አኺራ ሄዱ። እንዴት ሞቱ? ሲሞቱ በምን አደራሉ? የተቀበሩ ሱሐባዎች የሳቸው ሞት እንዴት ተቀበሉት? ከዛ በኋላ አቡበክር፣ ዑመር፣ ዑስማን፣ አሊ እንዴት ሙስሊሞችን ተቀብለው ሲያስተዳድሩ ቆዩ? ይሄን ባላህ ፍቃድ በነገው ዕለት እናያለን ማለት ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።